ፖለቲካዊ ኢኮኖሚያዊና ማህበራዊ ጥያቄዎች ሰፍተው የተቃውሞ እንቅስቃሴ ተቀጣጠለ። በግንቦት 16 2007 አምስተኛው ሀገራዊ ምርጫ ተደርጎ ነበር። ኢህአዴግ ከአጋር ድርጅቶቹ ጋር ሆኖ የህዝብ ተወካዮችንና የክልል ምክር ቤቶችን አጠቃላይ ወንበር እንዳሸነፈ ተገልጾ የተገኘውን ድልም በወጉ አጣጥሞ ያልጨረሰበት ወቅት ነበር። የፌደራልና የክልሉ አመራሮች በግንጭ የተለኮሰውን ተቃውሞ በቀላሉ ማስቆም ይቻላል ብለው ቢያስቡም የሚቻል አልሆነም። በመንግስት መዋቅር ውስጥ ሆነው ለውጥ እንደሚያስፈልግ ያምኑ የነበሩ የለውጥ ኃይሎችም የለውጥ እንቅስቃሴውን አቅም ሆነው አጠነከሩት። ጸጥታ ኃይሎች እርምጃ መውሰድ ቢጀምሩም ተቃውሞው እንደ ሰደድ እሳት መላ ኦሮሚያን አዳርሶ ወደ ሌሎችም ክልሎች ተሻገረ። ከዚያም ሀገራዊ መልክ ያዘ። የሰላማዊ ዜጎች ሕይወት አለፈ፣ ንብረት ወደመ፣ የኢኮኖሚ እንቅስቃሴው ተቀዛቀዘ። የአስቸኳይ ጊዜ አዋጅ ታወጀ። አገሪቱ በቀውስ አዙሪት ውስጥ መሆኗ ደግሞ የዓለም አቀፍ መገናኛ ብዙሃን የዕለት ተዕለት ዘገባ ሆነ። ውጥረቱ ሲያይልና የለውጡን አይቀሬነት ሲገነዘቡ የወቅቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መልቀቂያ አስገቡ። ይህን ተከትሎም 180 አባላት ያሉት የኢህአዴግ ምክር ቤት ቀናት የፈጀና ፍትጊያ የበዛበት ጥልቅ ተሐድሶ አድርጎ በምትካቸው ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። መጋቢት 24 ቀን 2010 ደግሞ የህዝብ ተወካዮች ምክር ቤት የኢፌድሪ ጠቅላይ ሚኒስትር አድርጎ ሾማቸው። ኢትዮጵያም በአዲስ ምዕራፍ በአዲስ ጎዳና መራመድ ጀመረች። They call him Dr. Abiy. To turn the page on a difficult chapter in Ethiopian history. The vibrancy of a young person. انتخب أبي أحمد علي Prime Minister Abiy Ahmed Undergoing a rapid transformation. First signs of political hope for Ethiopians in decades. በመጀመሪያ በወርሃ መጋቢት 2010 ሐሳብ ነበረ። ሐሳቡንም ጠቅላይ ሚኒስትር አብይ በበዓለ ሲመት ንግግራቸው በቃል ገለጹት። ቃሉም በኢትዮጵያ የፖለቲካ መዝገበ ቃላት ውስጥ ለመጀመሪያ ጊዜ ተካቶ ጥቅም ላይ መዋል ጀመረ። ቃሉም መደመር ነበረ። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። ኢትዮጵያን የፖለቲካ ችግሮች መፍታት የምንችለው ኢትዮጵያም ጠንካራ ሀገር ሆና ልትቀጥል የምትችለው ከተደመርን ነው። በብሔር፣ በሃይማኖት፣ በጎሳ፣ በማንነት ተለያይተን ኢትዮጵያን እንበታትናታለን እንጂ ለኢትዮጵያ መድኃኒት አንሆንም። ከመበታተን ከመለያየት ወደ መሰባሰብ ወደ ሀገራዊ አቅም ወደ መፍጠር የተሸጋገርንበት ነው። ባህላችን፣ ቋንቋችን፣ ማንነታችን፣ እሴቶቻችን ወደ አንድ ቢመጡ ተምሳሌት የሆነች ሀገር መፍጠር እንችላለን። ይህ ሊሆን የሚችለው ግን ከተበታተንና ከተለያየን ሳይሆን ከተሰባሰብንና ከተደመርን ነው የሚል እሳቤ ነው። ያ እሳቤ ነው ባለፉት 7 ዓመታት ለውጡን ሲመራ የነበረው ማለት ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣትን ተከትሎ የነበረውን የፖለቲካ ውጥረት የሚያሰነፍሱ መጠራጠርን ያስቀሩ ነፃነትን ያወጁና ለመቀራረብ በር የከፈቱ እርምጃዎች ተወሰዱ። ተዘግተው የነበሩ 264 ዌብሳይቶች ተከፈቱ።
በስደት መቀመጫቸውን በውጭ አድርገው የነበሩ ሚዲያዎች ወደ ሀገር ቤት እንዲገቡ ተፈቀደ። በሺዎች የሚቆጠሩ የፖለቲካ እስረኞች ተፈቱ። የታገዱና ትጥቅ ትግል ላይ የነበሩ የፖለቲካ ፓርቲዎች ወደ ሀገር ቤት እንዲገቡና በነጻነት እንዲንቀሳቀሱ በር ተከፈተ። ግማሽ ያህሉ የካቢኔ አባላት ሴቶች እንዲሆኑ ተደረገ። በከፍተኛ የመንግስት ስልጣን እርከን ላይ ተሾሙ። ጸረ ሽብርና የሲቪል ማህበረሰብ ድርጅቶችን የተመለከቱ አዋጆች የሚነሱት ተነስተው የሚሻሻሉት እንዲሻሻሉ ተደረገ። በኢትዮጵያና ኤርትራ መካከል ታጥሮ የቆየው ሰላምም ጦርነትም ያልነበረበት አጥር እንዲፈርስና ሰላም እንዲወርድ ተደረገ። ለዚህ እርምጃቸውም ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ሽልማት ተበረከተላቸው። ጠቅላይ ሚኒስትሩ በፍቅር እንደመር በይቅርታ እንሻገር የሚል መፈክር አንግበው በመላው ኢትዮጵያ እየተዘዋወሩ ስለ ሰላም፣ ስለ አብሮነት፣ ስለ መደመር፣ ስለ ነገይቱ ብሩህ ኢትዮጵያ እየጠቆሙ መንገድ ቢጀመርም ጉዞው አልጋ ባልጋ አልነበረም። ነውጦች፣ ግድያዎችና መፈናቀሎች መልካቸውን እየቀያየሩ መጡ። የነገይቱን ብሩህ ኢትዮጵያን ማየት የማይሹ የውስጥና የውጭ ኃይሎች የመደመር ጉዞ የየዕለት እንቅፋቶች ሆኑ። እንቅፋቶች ቢበዙም ግን ጉዞው አልቆመም ነበር። ተስፋም ስጋትም የሰነቁ ዜጎች መንታ መንገድ ላይ ያለች ሀገራቸውን ሊታደጉ ከጫፍ ጫፍ ድጋፋቸውን አሳዩ። የለውጡ አመራሮች ደግሞ በወጀብ ውስጥ ያለፉም ቢሆን ኢህአዴግን ከመሰረቱት አራቱ ድርጅቶች ህዝባዊ ወያኔ ሓርነት ትግራይ ህወሓት ሲቀር ሶስቱ ድርጅቶች ማለትም የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ፣ ብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴንና የደቡብ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ከአጋር ድርጅቶች ጋር ተደምረው ህዳር 21 ቀን 2012 ብልጽግናን ፓርቲ ወለዱ። ሌላ የታሪክ ገጽ፣ ሌላ እርምጃ። በመጀመሪያ ክቡር አቶ አደን ፋራህ ዋናና አጋር የሚለው ግንብ ፈርሶ ሶማሌ ከአጋርነት ወደ ብልጽግና መሪነት በተዋጽኦ ሳይሆን በብቃት የምክትል ፕሬዝዳንትነት ቦታ በማግኘታቸው በኔና በደመቀ ስም እጅግ በጣም ክብር የተሰማኝ መሆኑን አንድ ሀገር ውስጥ እየኖር የሀገሩ ዜጋ ሆነ ድምጥ ከሌለ ባይተዋር ነው የምትሆነው፣ እንግዳ ነው የምትሆነው። ምንም ጨዋታ ውስጥ አልነበርንም፣ ከጨዋታ ውጭ ነበርን። አንድን ፓርቲ ነበር የምንደግፈው። ድምጽ ከሰጠንም ለአንድ ፓርቲ ነው። አሁን ደግሞ ድምጻችን ወደ ኢትዮጵያ ነው የምንሰጠው። አሁን ኢትዮጵያዊ ሙሉ ኢትዮጵያዊ ሆነናል ማለት ነው። በኢትዮጵያ ጉዳይ ላይ በሚመለከታቸው ጉዳይ ላይ በኢትዮጵያ ጉዳይ ብቻ ሳይሆን የዕለት ተዕለት ህይወታቸው ላይ ጭምር ወሳኝ በሆኑ ጉዳዮች ላይ ጭምር ለመወሰን እድል የማያገኙ የማይመለከታቸው ሁለተኛው ሶስተኛው ወንበር ላይ የሚቀመጡ እንደ ሌላ ሀገር ዜጋ እንደ ፖለቲካ ታዛቢ እንደ ክብር እንግዳ መጥቶ የሚቀመጡና የሚታዘቡ ኢትዮጵያውያን ነበሩ፣ የህብረተሰብ ክፍሎች ነበሩ እዚህ ሀገር ላይ። ለውጡ ይሄን ነው የሰበረው ማለት ነው። ለውጡ ይሄን በመስበር ሁሉም ኢትዮጵያዊ ሁሉም ዜጋ በአገሪቱ የፖለቲካ ጉዳይ የሚመለከተው ስለሆነ ፊት ለፊት ተሰላፊ ኋላ ተሰላፊ የሚባል የለም። ሁሉም ወደፊት መጥቶ በአገሩ የፖለቲካ ህይወት ላይ እኩል ተሳታፊ ይሆናል። የፖለቲካ እንቅስቃሴው በሚያመጣው ውጤት ደግሞ እኩል ተጠቃሚ ይሆናል። እንዴት አደራችሁ? አከምቡልተን ሃሹ ሰሮ ዳይቡሾ ነጋንጌ ከመላሁም በላደንታ ኢትዮጵያ ኦሮሞዎች የሚኮሩባት፣ አማሮች የሚኮሩባት፣ ትግራዮች የሚኮሩባት፣ ሶማሌዎች፣ አፋሮች፣ ወላይታዎች፣ ሀዲያዎች፣ ሲዳማዎች
ከፋዎች፣ ዳውሮዎች፣ ጉራጌዎች፣ ስልጤዎች የሚኮሩባት የሁላችንም የእኩል ቤት ትሆናለች። በወርሃ ሰኔ 2013 በተደረገ ሀገራዊ ምርጫ ብልጽግና ፓርቲ አሸንፎ በአዲስ ምዕራፍ ሀገር ማስተዳደር ያዘ። ኢትዮጵያ በፖለቲካ ረገድ ለገጠማት ስብራት ፈውስ ለመስጠት ትርጉም ያላቸው 3 እርምጃዎች ተወሰዱ። የትርክት ለውጥ ማድረግ፣ በወንድማማችነትና እህትማማችነት ላይ የተመሰረተ ህብረ ብሔራዊ አንድነትን ማስረጽ፣ የፖለቲካ ተሳትፎና አካታችነትን ማዳበር፣ እንዲሁም የፖለቲካና የዲሞክራሲ ስርዓትን ማዘመን። ከዚህ የተነሳም ኢትዮጵያ በፖለቲካው ረገድ ወደፊት መራመድ ጀመረች። ከታሪክ መንፈስ አግኝቶ የሀገረ መንግስት ግንባታው መሰረት እንዲይዝ፣ ግጭቶች በሰላማዊና በሰለጠነ መንገድ እንዲፈቱ፣ ከሃይማኖት ተቋማት፣ ከፖለቲካ ፓርቲዎች፣ ከሲቪል ተቋማት ጋር በመሆን በሀገራዊ ምክክርና በሽግግር ፍትህ ዙሪያ ብዙ እየተሰራ ይገኛል። ከለውጡ በፊት በነበረው አለመረጋጋት በግጭቶች ሳቢያ በተፈጠሩ ውድመቶችና የምርት መቆም የተነሳ ኢትዮጵያ ኢኮኖሚ ተቀዛቅዞ ነበር። በእንቅርት ላይ እንዲሉ ደግሞ ከለውጡ ማግስት የነበሩ ዓለም አቀፍ ተጽዕኖዎች፣ የኮሮና ወረርሽኝ፣ የተከሰተው የአንበጣ መንጋ፣ ድርቅና የጎርፍ አደጋዎች ኢኮኖሚውን ይባሰ አጣብቂኝ ውስጥ ከተቱት። በዚህ ላይ ደግሞ ኢትዮጵያ የተመረኮዘቻቸው ኢኮኖሚ ዘርፎች ውስን መሆን ሌላ አደጋ ነበር። ኢኮኖሚ የሚያመነጨውን ሀብት የመንግስትን ገቢና ዓለም አቀፍ የንግድ መዋቅር መርምሮ ለሀገራት ደረጃ በሚያወጣው ዓለም አቀፉ የብዛ ኢኮኖሚ መለኪያ ግሎባል ኢኮኖሚክ ዳይቨርሲፊኬሽን ኢንዴክስ መሰረት ኢትዮጵያ ብዙ የኢኮኖሚ ዘርፎች ካላቸው ሀገራት ዝቅተኛ ደረጃ ላይ ትገኛለች። ከ112 ሀገራት 108ኛ። ኢትዮጵያ በንጉሱ በደርግም ሆነ በኢህአዴግ ያገዛዝ ዘመን ዋነኛ ኢኮኖሚ መሰረቷ ግብርና ነበር። ከለውጡ በፊት ኢትዮጵያ ለተከታታይ ዓመታት ፈጣን ኢኮኖሚ እድገት ብታስመዘግብም በተንቀራፈፈው የአምራች ኢንዱስትሪ ጉዞ፣ በኢኮኖሚ ዘርፎች ውስንነት፣ በስራ አጥ ወጣቶች ቁጥር መብዛት፣ ኢፍትሐዊ በሆነ የሀብት ክፍፍል፣ በአካባቢ ውድመት፣ በሀገሪቱ ውስጥ በሚስተዋሉ ፖለቲካዊ አለመረጋጋቶች፣ ውጥረትና የጸጥታ እጦት የተነሳ ፍጥነቱ ወደ እድገት አላደረሳትም። ይህን ሁኔታ አስተካክሎ የኢኮኖሚ ዘርፎችን በማስፋት ወደፊት መጓዝ የግድ ይል ነበር። ይህን ሁኔታ ለማሻሻል በለውጡ ማግስት በ3 ዋና ዋና ምሰሶዎች የተከፈለ ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ተደረገ። ሀገር በቀል የኢኮኖሚ ማሻሻያ ፕሮግራሙ ግብርናን፣ ኢንዱስትሪን፣ ቱሪዝምን፣ ማዕድንና አይሲቲን የኢኮኖሚ መሰረት አድርጎ መንቀሳቀስ ተጀመረ። በዓለማችን በስፋት ከሚመረቱ የሰብል አይነቶች ውስጥ ቀዳሚው ነው ስንዴ። ለኢትዮጵያውያንም ሁለተኛ የምግብ ሰብል ነው። ለበርካታ ዓመታት ኢትዮጵያ ፍጆታዋን ለማሟላት እስከ 750 ሚሊዮን የአሜሪካን ዶላር ወጪ በማድረግ ስንዴ እየገዛች ወደ ሀገር ስታስገባ ቆይታለች። ይህን ሁኔታ ለመለወጥ የስንዴ ልማት መርሃ ግብር ተጀምሮ ከዚህ ቀደም ታርሰው የማያውቁና ለስንዴ ምርት የማይሆኑ የተባሉ በሶማሌና በአፋር ክልሎችና በኦሮሚያ ቦረና ያሉ ሰፋፊ መሬቶች ሳይቀሩ ታረሱ። የበጋ የመስኖ እርሻ ተጀምሮ አመርቂ ውጤት ተገኘ። በግብርናው ዘርፍ ኢትዮጵያ በዋና ዋና ሰብሎች ምርት በ4 ዓመታት ውስጥ ብቻ ምርቷን ከ359.6 ሚሊዮን ኩንታል ወደ 630.8 ሚሊዮን ኩንታል አሳድጋለች። የስንዴን ብቻ ብንመለከት 61 ሚሊዮን ኩንታል የነበረው ምርት በ4 ዓመታት ውስጥ በ2016 4 እጥፍ አድጎ 230 ሚሊዮን ኩንታል ደርሷል። ይህም ውጤት ኢትዮጵያን በአፍሪካ ቀዳሚ ስንዴ አምራች አድርጓታል። የቢል ኤንድ ሜሊንዳ ጌትስ ፋውንዴሽን እና የአፍሪካ ልማት ባንክን የመሳሰሉ ተቋማት ለስኬቱ ዕውቅና ሰጥተውታል። የተባበሩት መንግስታት የምግብና የግብርና ድርጅት ፋኦ ደግሞ ጠቅላይ ሚኒስትር አብይ አህመድ ለምግብ ዋስትናና ለተመጣጠነ ምግብ አቅርቦት ያላቸውን ራዕይና አመራር በስንዴ ራስን ለመቻል የተከተሉትን ፈጠራ የተሞላበት አካሄድ ዕውቅና በመስጠት የፋኦ አግሪኮላ ሜዳይ አበርክቶላቸዋል። ኢትዮጵያ እኮ ትልቅ የስንዴ አምራች ነች፣ ግን በቂ ሆኖ አያውቅም ነበር አይደለም። ሁሉ ጊዜ ኢምፖርት እናደርግ ነበር። አሁን ያለ መረጃ ኢትዮጵያ ራሷን ሰልፍ ሰፊሽንት ሆናለች። ባለሳሳት የተወሰነም ኤክስፖርት ማድረግ ተጀምሯል ተብሏል። ግን እንደው ሰልፍ ሰፊሽንት መሆኑ ራሱ
በቢሊዮን $1 ቢሊዮን ድረስ ኢምፖርት የምናደርግበት ጊዜ አስታውሳለሁ። hundreds of millions ኖርማል ነበር በየአመቱ ኢምፖርት ማድረግ። አሁን እሱ ጥሩ ምሳሌ ሊሆን ይችላል። ኦኬ አሁን ቡናን በዚህ አመት አይተዋል ኤክስፖርቱን በጣም እኮ በታሪካችን አይተነው ማናቀው በ6 ወር ውስጥ ኦልሞስት $1 ቢሊዮን ኤክስፖርት ተደርጓል። በዛ አት ረን ሬት በሙሉ አመት $2 ቢሊዮን ገባ። በታሪኩ አየ ፖቴንሻሉ ያሳየን ነው ማለት ነው። የወተት፣ የዶሮ፣ የእንቁላል፣ የማርና የአሳ ምርቶችን በማምረት ዜጎች የተመጣጠነ ምግብ አግኝተው ጤናማ ህይወት እንዲኖሩ ማድረግ ለነገይቱ ብሩህ ኢትዮጵያ አንዱ ወሳኝ ጉዳይ ተደርጓል። ለዚህ ደግሞ ሀገር ያላትን አቅም በመጠቀም እንድታሳካ በ2015 የሀገር በቀል የሌማት ትሩፋት ፕሮግራም ተጀመረ። ፕሮግራሙ ራስን ከመቻልና ገበያ ከማረጋጋት ባሻገር የማህበረሰቡን ጤና እንዲጠበቅና የሥራ ዕድል እንዲፈጠር ያግዛል። በኢትዮጵያ ባለፉት ዓመታት የወተት ምርት ከ7 ቢሊዮን ሊትር ወደ 11.7 ቢሊዮን ሊትር፣ እንቁላል ከ3 ቢሊዮን ወደ 9 ቢሊዮን በላይ አድጓል። 204,000 ቶን የዶሮ ስጋ ተመርቷል። በነገራችን ላይ ኢትዮጵያ የጀመረችው የአረንጓዴ አሻራ ንቅናቄ ለመብልነትና ለመድኃኒትነት የሚያገለግሉ እጽዋትም እንዲተከሉ አስችሏል። በኢትዮጵያ በከፍተኛ ሁኔታ እየጨመረ የመጣውን የህዝብ ቁጥር ተከትሎ ለማገዶና ለእርሻ መሬት ፍለጋ የሚደረጉ እንቅስቃሴዎች የደን መመናመን አስከትለዋል። ከግማሽ ክፍለ ዘመን በፊት 40 በመቶ የነበረውን የደን ሽፋን 13 በመቶ አድርሶት ቆይቷል። ይህ ሁኔታ ደግሞ ድርቅና ረሃብ መለያችን እስኪመስል ተደጋግሞ እንዲያጠቃን ዋነኛ ምክንያት ሆኗል። ከ2011 ጀምሮ ይህን ሁኔታ ለመለወጥ የአረንጓዴ አሻራ ንቅናቄ ተጀመረ። የሀገር በቀልና የአትክልትና ፍራፍሬ ዛፎችን ጨምሮ በአጠቃላይም ባለፉት 6 ተከታታይ ዓመታት በመላው ኢትዮጵያ 41 ቢሊዮን ችግኞች ተተክለዋል። ይህ ዘመቻም አሽቆልቁሎ የነበረውን የደን ሽፋን ወደ 23.6 በመቶ ከፍ አድርጎታል። በአማካይ 8 በመቶ እያደገ ያለው ግብርና ከወጪ ንግድ የሚያስገኘው ገቢ በየዓመቱ በ4 በመቶ አድጓል። በ2016 ከግብርና $2.6 ቢሊዮን ገቢ ተገኝቷል። ይሄም 76 በመቶውን የውጭ ንግድ ይሸፍናል። ቡናም ከፍተኛ የሆነውን የውጭ ምንዛሪ ያስገኘው በተመሳሳይ ዓመት ሲሆን $1.43 ቢሊዮን አስገኝቷል። በ10 ዓመት እቅዱ የተያዙት የሰብል አይነቶችን ማስፋት፣ ቴክኖሎጂን መጠቀም፣ ዋና ለተባሉ ምርቶች ትኩረት መስጠትና ሜካናይዜሽን በስፋት የተተገበረ ሲሄድ ከግብርናው ምርታማነት መጨመርና ከዘርፍ መስፋት ጋር ተዳምሮ ለኢኮኖሚ የሚያበረክተው አስተዋጽኦ ከዚህም የላቀ ይሆናል። ለሀገር ውስጥ አጠቃላይ ምርት ከሚያበረክተው አስተዋጽኦ ባሻገር ድህነትን ለመቀነስ የሚኖረው ድርሻ የላቀ ይሆናል። ለውጡ በመጣበት ዓመት 42.8 በመቶ የነበረው ድህነት በከፍተኛ ሁኔታ ቀንሶ ዛሬ ላይ 14 በመቶ መድረሱም ለዚህ አንዱ ማሳያ ይሆናል። ላለፉት ጥቂት ዓመታት በ2-3 ሲዝን የማረስ ልምምድ አስፋፍተናል። በተለይ በጋ የማረስ ባህል እየሰፋ መጥቷል። በኢትዮጵያ የማኑፋክቸሪንግ ኢንዱስትሪው በእጅጉ አዝጋሚ ሆኖ ቆይቷል። ለውጡ በመጣበት ዘመን ለአጠቃላይ የሀገር ምርቱ የሚያበረክተው 6 በመቶ ብቻ ነበር። የምርታማነት ማነስ ብቻ ሳይሆን የሚያመርታቸው ምርቶች አይነትም ውሱን ነበሩ። የውጭ ምንዛሬና የግብአት እጥረትም አንዱ ማነቆ ሆኖ ቆይቷል። የሀገር በቀሉ የኢኮኖሚ ሪፎርም ይህን ማነቆ ለመፍታት ኢትዮጵያ ታምርት በሚል መሪ ቃል በታሪፍ በታክስና ሌሎች ሕጎች ላይ ማሻሻያ አድርጎ በተከታታይ ዓመታት ለውጥ ያመጡ ስራዎች ተሰሩ። ኤክስፖርትን ብቻ ግብ አድርጎ ሲሰራ የነበረውን ሁኔታ በመቀየር ምርታማነትን ማስፋት፣
ተወዳዳሪ የሆኑ ምርቶችን የማምረትና ከውጭ የሚገቡ ተኪ ምርቶችን እዚሁ ማምረት የሚያስችል አቅጣጫ ተቀመጠ። በተለይም የምግብና መጠጥ ምርቶችን፣ ጨርቃ ጨርቅ፣ የቆዳ ምርቶች፣ ኬሚካልና የግንባታ ግብዓቶች እንዲሁም የብረት ምርት በጥራት እዚሁ እንዲመረቱ ለማስቻል መንግስት አስፈላጊ ድጋፎች አደረገ። በዚህም ከኤክስፖርት የተገኘው ገቢ እንደተጠበቀ ሆኖ ተኪ ምርቶችን በሀገር ውስጥ በማምረት የሚድነው የውጭ ምንዛሪ እያደገ መጥቶ በ2016 $2.8 ቢሊዮን ደርሷል። ከኤክስፖርት የሚገኘው ገቢም በ9.3 በመቶ አድጓል። ይሄ የኢትዮጵያ ታምርት እንቅስቃሴ ማምረት ብቻ ሳይሆን ምርቶች በጥራት አምርቶ በዓለም አቀፍ ደረጃ ተወዳዳሪና ተመራጭ ለመሆን የሚያስችል ኤክስፖርትን የሚያሳድግ ወደ ሀገር የሚገቡ ምርቶችንም ጥራት የሚቆጣጠር የጥራት ተቋም ተገንብቷል። እኒህ ሁሉ በኢትዮጵያ የሚገኙ የማዕድን ሀብቶች ሲሆኑ ለኢትዮጵያ ደግሞ ሌላኛው የኢኮኖሚ ዘርፍ የእድገት አቅም። ይህ ሀብት ለዘመናት በወጉ ጥቅም ላይ ሳይውል በአብዛኛው ኋላ ቀር በሆነ የአመራረት ሂደት እያዘገመ ለኮንትሮባንድ ንግድ ተጋልጦ ቆይቷል። ሀገር ከዘርፉ ማግኘት የሚገባትን ጥቅም ሳታገኝም ዓመታት አልፈዋል። አሁን ይሄ ታሪክ እየተለወጠ ይገኛል። የፖሊሲና የአሰራር ማሻሻያ ተደረገ። በዚህም ለሲሚንቶ ፋብሪካዎች ግብዓት የሚውለውና እስከ $200 ሚሊዮን ያስወጣ የነበረውን የድንጋይ ከሰል 64 በመቶውን በአገር ቤት ማምረት ተችሏል። የኤክስፖርት አቅሙን በማሳደግ ዘርፉ ለሀገር እድገት እንዲበጅ እየተደረገ ነው። ያለፈው 6 ወር የወርቅ ኤክስፖርት አይታችሁታል አይደል? 1.5 ቢሊዮን ነው ተብሏል። በታሪካችን ሆኖ ማቅ ነው። ለምን? የፖሊሲ ሪፎርም ስለመጣ ኦፍ ኮርስ የወርቅ ገበያም ጨምሯል። ግን ፖሊሲ ሪፎርም እና ኢንሴንቲቭ በመስጠት ብቻ በአንድ እንኳን በ6 ወር በፊት $200 ሚሊዮን $300 ሚሊዮን ኤክስፖርት በአመት ከተደረገ ትልቅ ሴሌብሬሽን ሻምፔን ይከፈት ነበር። የሰው ዘር ምንጭ የተገኘባት በየዕለቱ በዓለም ዙሪያ ከ2 ቢሊዮን በላይ ሰዎች የሚጠቀሙትን ቡና ለዓለም ያስተዋወቀች፣ ታላላቆቹን የዓለም ሃይማኖቶች ቀድማ ተቀብላ በአብሮነት ያኖረች፣ የራሷ የቀን መቁጠሪያና ፊደል ያላት የአሜሪካ ዲሞክራሲ ገና ሳይታወቅ በፊት በዓለማችን ላይ ውስብስብ የተባለ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሃይማኖታዊ ተቋም የሆነውን ገዳን መስርታ ህዝቦቿን ስታስተዳድር የቆየች የጥንታዊ ታሪክና ስልጣኔ ባለቤት፣ በዩኔስኮ በተመዘገቡ ቅርሶቿ ከአፍሪካ ቀዳሚዋ ሀገር ነች ኢትዮጵያ። ብዙ የአፍሪካ ሀገሮች የተፈጥሮ ቱሪዝም ሀብት ነው ያላቸው። እኛ ግን የተፈጥሮንም የታሪኩንም ባህሉንም ጨምረን ያዝነውና በዓለም ላይ ያሉ ጎብኚዎች የሚፈልጉትን ነገር ኦልሞስት በደንብ አሟልተን ያዝናት ይቻላል። ይሄ ተጠቅመናል ለተባለው ነገር አልተጠቀምንም ሆነን ለመናገር። ምክንያቱም መዳረሻዎቻችን ገና ዓለም አቀፋዊ ቱሪስት የደረሰበትን የፍላጎት ደረጃ አላደረስንም። ዛሬ ይሄ ታሪክ እየተቀየረ ነው። አሁን ቱሪዝም በሀገር በቀል ኢኮኖሚ ማሻሻያ ፕሮግራሙ ከአምስቱ ቁልፍ የኢኮኖሚ ምሰሶዎች ውስጥ አንዱ ሆኗል። ኢትዮጵያ በዘርፉ ያላትን ሀብት አውቆ አንጻራዊ እድሎችን ለይቶ ዘርፉን የሚያለሙ ስራዎች ተሰርተዋል፣ እየተሰሩም ይገኛሉ። ከመካ ከመዲናና ከኢየሩሳሌም ቀጥላ አራተኛው የተቀደሰች ከተማ የምትባለው ሐረርና የጎንደር አብያተ መንግስታት የዓለም ቅርስ ተብለው በዩኔስኮ የተመዘገቡ ቅርሶች ናቸው። ስማቸውን በሚመጥን መልኩ ግና እድሳትም ሆነ የማስዋብ ሥራ ሳይሰራላቸው ይልቁንም አደጋ ተጋርጦባቸው ቆይተዋል። ዛሬ እኒህ ቅርሶች ዓለም አቀፍ ደረጃቸውን በጠበቀ መልኩ ታድሰው ወደ ከፍታ ወጥተዋል። የብሔራዊ ቤተ መንግሥትና የጅማ አባ ጅፋር ቤተ መንግሥት እድሳትም እንደዛው።
ገበታ ለሸገር ገበታ ለሀገርና ገበታ ለትውልድ የኢትዮጵያን የቱሪዝም አቅም መግለጥ ያስቻሉ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጠነሰሱ ሐሳቦች ናቸው። ከኒውዮርክና ብራስልስ ቀጥላ የዲፕሎማሲ ማዕከልና የአፍሪካ መዲና የሆነችውን አዲስ አበባ ጽዱና ውብ የማድረግ ሥራ ከለውጡ ማግስት ጀመረ። እንጦጦና አንድነት ፓርኮች፣ ወዳጅነት አደባባይ፣ የመስቀል አደባባይ ፕሮጀክት፣ የሳይንስ ሙዚየም ግንባታ፣ የታላቁ ቤተ መንግሥት እድሳት፣ አብርሆት ቤተ መጻሕፍትና የመላ ጥቁር ሕዝቦች ድል ለሆነው አድዋ የተሰራው የአድዋ ድል መታሰቢያ በተያዘላቸው ጊዜ ተጠናቀው ለሕዝብ አገልግሎት መስጠት ጀምረዋል። ለቱሪዝሙም አቅም ሆነውታል። የአዲስ አበባ እንደዚህ ትራንስፎርምድ መሆን ለቢዝነስ ቱሪዝም ትልቅ ኮንትሪቢዩሽን። አዲስ አበባ የአፍሪካ ዲፕሎማቲክ ካፒታል ነች። ብዙ ነገሮች እንል ነበር። አም ሶሪ ይቅርታ ይደረግልኝ፣ መንደር ነበረች፣ ትንሽ መንደር። እኔ የአፍሪካ ህብረት ከኢትዮጵያ ይውጣ ብሎ አጂቴት ሲያደርጉ የነበሩ የአፍሪካ መሪዎች አውቃለሁ። አንዱ ፖለቲካ ነው፣ የአፍሪካ ፖለቲካ ነው። ሌላው ግን እንዴት ነው እንደዚህ ከተማ ውስጥ የምንኖረው? አናላለም ብዙ ምርጫ እያለ ይሉሃል። ወይ ሳውዝ አፍሪካ እንውሰደው ወይም ናይሮቢ እንውሰደው ወይ አቢጃን፣ በጣም ብዙ እኮ ጥረት ተደርጎ ነው አይደለም። አሁን ያችን ቻፕተር አዘግተናል። አትሊስት ለኤዩ ሰመት ለምሳሌ መጥተው ልክ እንዳለቀ ዝም ብለው የሚሄዱት ሰዎች አንድ ቀን ቢጨምሩ አዲስ አበባ ሙዚየም አለ፣ ፓርኮች አሉ፣ እንጦጦ አለ። በፊት ያልነበረ ለአንድ ቀን ቢጨምር hundreds of millions of dollars በየዓመቱ የቱሪዝም ገቢ ይጨምራል። ይሄው ሥራ በገበታ ለሀገር ወደ ሌሎች የሀገሪቱ ክፍሎች ዘልቋል። ሐላላ ኬላ፣ ጨበራ ጩርጩራ፣ ጎርጎራ፣ ወንጪና ኮይሻን የመሳሰሉ ኢኮ ሪዞርቶችና የቱሪዝም መዳረሻዎች በየአካባቢው ያሉ ልዩ የተፈጥሮ ሀብቶችን ለማጉላት አስችለዋል። ለአካባቢው ነዋሪዎች ሥራ ሲፈጥሩ የኑሮ ደረጃቸውንም ለማሻሻል ያግዛሉ። በቀጣይም ገበታ ለትውልድ በሚል መርሃ ግብር ነባር የቱሪስት መዳረሻዎችንና አዳዲስ ሀብቶችን የማልማት ሥራው ቀጥሏል። ቱሪዝም በኢትዮጵያ እምቅ ሀብት ነው። በአንዳንድ አካባቢዎች አለመረጋጋት እየተስተዋለና የማልማት ሥራዎቹ ከጀመረ በጠዋቱ እንኳን በፈረንጆቹ 2020 2021 እና 2022 2023 ከ5.4 ቢሊዮን ዶላር በላይ ገቢ ተገኝቷል። የሀገር በቀል ጎብኚዎች ቁጥርም ከ25 ሚሊዮን ወደ 38 ሚሊዮን አድጓል። ይህም ዘርፉ ለእድገት የሚኖረውን አቅም ያሳያል። አሁን የተጀመረው ስራ እውነት ለመናገር የቱሪዝም ሴክተሩን አነቃቅቷል ብዬ ልናገር ይገባኛል። ከአምስቱ ምሰሶች የአገሪቷ የእድገት ምሰሶች አንዱ ነው ተብሎ ተወስዷል። ይሄ በራሱ ትልቅ እርምጃ ነው ሪኮግናይዝ ማድረግ። ምክንያቱም ብዙ አገሮች ቱሪዝምን እንደ አንድ ትልቅ የእድገት መስመር ይዘው ተጉዘዋል። ይሄን የምንለው ለምንድን ነው? በተለይ ለታዳጊ ሀገሮች በጣም 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 አስፈላጊ ነው። አሁን የተጀመረውም በየቦታው በተፈጥሮ አካባቢዎች ያለው የማረፊያ ቦታዎች የመዝናኛ ቦታዎችን መገንባት ትልቅ ነገር ነው። በተለይም እነዚህ ቦታዎች ላይ መሆኑ ቱሪዝም ገጠርን ያማከለና የገጠሩን ህዝባችንን ጥቅም የሚያገኝበት መንገድ የሚፈጥር በመሆኑ እኔ በትልቅ አድናቆት ነው የማየው። የኢኮኖሚ ዘርፎችን የማስፋት ሥራው ቀጥሏል። ዲጂታል ኢትዮጵያ ዲጂታል ኢኮኖሚ የማይነካውና የማያሳድገው የኢኮኖሚ ዘርፍ የለም። በዚህ ረገድም ኢትዮጵያ ዓለም ከደረሰበት እኩል ለመራመድና የነገይቱ ኢትዮጵያ የምትቆምበትን የዲጂታል ትራንስፎርሜሽን ስትራቴጂ እቅድ ተግባራዊ አድርጋ ውጤታማ ሥራዎች እየሰራች ትገኛለች። ለዛሬ ብቻ ሳይሆን ለነገይቱ ኢትዮጵያ የዲጂታል ዘርፍ የሚሆኑ ታዳጊ ዜጎችን ለማፍራት ከወዲሁ 5 ሚሊዮን ኮደሮችን አሰልጥኗል። ዲጂታል ኢትዮጵያ ቀልጣፋና ዘመናዊ አገልግሎት ለማግኘት ብሎም ለዲጂታል ግብይት ፍቱን መድኃኒት ሆኗል። ቀደም ሲል መንግስት ብቻውን ተቆጣጥሯቸው የቆዩ እንደ ኢትዮ ቴሌኮም ያሉ ተቋማት ለውድድር ክፍት እንዲሆኑ የፖሊሲ ማሻሻያ ተደረገ።
ይሄ መነቃቃትም ከፍተኛ ሀገራዊ አቅምን አጠናክሯል። ለምሳሌ 37 ሚሊዮን የነበሩ የኢትዮ ቴሌኮም ተጠቃሚዎች ቁጥር አሁን ላይ ወደ 82.5 ሚሊዮን እንዲያድግ አስችሏል። ዛሬ ላይ 3.3 ትሪሊዮን ብር የተንቀሳቀሰበት ዋነኛ የሞባይል ገንዘብ ላይ ሆነውን ቴሌብር በመጀመርም በሀገራችን የዲጂታል ክፍያ ስርዓት የግብይትና የገንዘብ ዝውውር አነቃቅቷል። ዘመናዊ የገንዘብ ፖሊሲ በመተግበር ጤናማ የፋይናንስ ስርዓት ለመፍጠር የውጭ ምንዛሪ ተመን በገበያ እንዲመራ ተደርጓል። የኩባንያ ባለቤቶች ለግለሰቦች ድርሻ በመሸጥ ገንዘብ እንዲያሰባስቡ የሚያስችል ህብረተሰቡ የቁጠባ አማራጮች እንዲኖሩት ለኢንቨስትመንት ማደግ፣ ለቀልጣፋ የፋይናንስ አሰራር መስፈን ብሎም የውጭ ባንኮች ወደ ሀገር እንዲገቡ የሚያስችለውና ባደጉት ሀገራት በስፋት የሚታወቀው የካፒታል ገበያ በኢትዮጵያ ጀምሯል። ካፒታል ማርኬት ሲባልም እንደ ጉማች ተራራ የሚያስደነግጠን መሆን የለበትም። አርቲፊሻል ኢንተለጀንስ ሲባልም እንደዚሁ መሆን የለበትም። መድፈር፣ መሞከር፣ ለልጆቻችን የሚገባቸውን ሀገር ማስረከብ ይኖርብናል። ይሄ ካፒታል ማርኬት በመምጣቱ እንደኛ አይነት ኢንቨስትመንት ባንክ ክሬት በመደረጉ ምንድነው የምንጠቅመው? በብዙ ሚሊዮን ኢትዮጵያኖች የብሮከር አካውንት እንዲከፍቱ እናደርጋለን። ፕላናችን ውስጥም አለ። ስትገዛ የ100 ብርም ሼር መግዛት እንድትችል እናደርጋለን። ሀብቱም ካለ የ100 ሚሊዮን ብር እንድትገዛ ሜካኒዝሙ፣ ቴክኖሎጂውም ሰውም አለ። ይሄ ኢንክሉሲቭ የሆነ ወይም ሁሉንም የሚያካትት አይነት የኢኮኖሚ እድገት ሞዴል ነው ብዬ ነው የማምነው። ለኢትዮጵያ ፕራይቬት ሴክተር እንዲያድጉ ካፒታል ማዘጋጀት። ሶስተኛው ምንድነው? የውጭ ኢንቨስተር አዲሽናል ዶላር፣ አዲሽናል ፓውንድ ወይም ቻይኒዝ ዩዋን በዛ በኩል ሊገባ ይችላልና ካፒታል ማርኬቱ አንዱ ጥቅሙ ዘመናዊ የሆነ ሜካኒዝም ለውጭ ኢንቨስተሮችም እንዳልኩ ደግሞ ለዶሜስቲክ ኢንቨስተሮችም አለ። ብዙ ጥቅሞች አሉት። ስራ ይፈልጋል። አዎ ጀማሪዎች ነን ኦፍ ኮርስ፣ ግን መንገዱን አቅጣጫውን ያሳየው ነው ማለት ነው። ለውጡ ማግስት ጀምሮ ኢትዮጵያ በኢኮኖሚው ረገድ ወደፊት እንድትራመድ ባስቻላት ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ለውጥ አስመዝግባበታለች። ከለውጡ አስቀድሞ ተጀምሮ የነበሩና በተወሳሰበ የፋይናንስ የአሰራር ብልሹነትና የውጭ ጫና ተጽዕኖ የስር የነበሩ ፕሮጀክቶች መቀጠል የሚችሉና የማይችሉ ተለይተው የሀገር ሀብት እንዳይባክን በሚያደርግ መልኩ ውሳኔ ተሰጥቶባቸዋል። ከነዚህ ውስጥ ዋነኛ የነበረውና የኢትዮጵያውያን የአይን ማረፊያ የሆነው የታላቁ የኢትዮጵያ ህዳሴ ግድብ አንዱ ነው። የተንገራገጨ በአመዛኙ ተቋርጦ የነበረው የግድቡ ስራ በአፋጣኝ እንዲጀምርና የኢትዮጵያውያንን ተስፋ እንዲያለመልም ማድረግ ተችሏል። የተለያዩ ጫናዎችን በማለፍ ለተከታታይ ክረምቶች የውሃ ሙሌት ተከናውኖ ኃይል ማመንጨት ጀምሯል። የሲቪል ስራው ከ98 በመቶ በላይ ተጠናቀቀው ይሄ ግድብ ከወራት በኋላ ተመርቆ ሙሉ አገልግሎት ለመስጠት ከጫፍ ደርሷል። ከዚህ ባሻገርም ክረምት ከበጋ የሚያስኬዱ መንገዶች፣ የአውሮፕላን ማረፊያዎችና የደረቅ ወደቦችም ተገንብተው በሚሊዮን ለሚቆጠሩ ወጣቶች የሥራ ዕድል ፈጥረዋል። ባለፉት 4 ዓመታት ብቻ ከ9.74 ሚሊዮን በላይ ዜጎች በተለያዩ ዘርፎች የሥራ ዕድል ተፈጥሮላቸዋል። የለውጡ መንግስት እሳቤ ዋነኛ ማዕከሉ ሰው ነው። የሚቀረጹ ፖሊሲዎች፣ የሚታለሙ ፕሮጀክቶች፣ በሀገር ውስጥም በውጭም የሚከናወኑ ተግባራት ሁሉ ለሰው ቅድሚያ እንዲሰጡ ታልመዋል። በተለይ ደግሞ ለአቅመ ደካሞች ቅድሚያ መስጠት የሀገራዊ እርምጃው አንዱ ትኩረት ሆኗል። በትንሹም በትልቁም ለሀገር ውለታ የዋሉ በሰው ሰራሽም ሆነ በተፈጥሮ አደጋ መላው ልሳናቸው በእድሜ ብዛት ከቤታቸው ለዋሉ አረጋውያንና አቅመ ደካሞች ቤት ማበጀት፣ ማዕድ ማጋራት፣ ክብር መስጠትና አለሁላችሁ ማለት በብዙ የዓለማችን ባህሎችና በሰባዊ የፍልስፍና አስተሳሰብ አንዱ የስልጣኔ መለኪያ ምልክት ተደርጎ ይወሰዳል። የወንዙ ሽታ ይመጣል፣ ቅዝቃዜው ይመጣል። ሰው ሲተኛ እኔ ቁጭ ብዬ ስስል ነው የማድረው። በቃ እና አንድ ቀን መንግስት አይቶኝ
አንድ ቀን እንደሰው ሆኜ እንደሰው እግሬን ዘርግቼ አልተኛም የእንትኑ ምንጭ ተስር ምንጭ አለው ያ ምንጭ ማለት ነው ፍራሹ የመጨረሻ እዚህ ጋር ቦያ ያለ ሽንት ቤት ነው በቃ ያለው ነገር በጣም ያስከፋል ፍራሽም ሶፋም ቤትም ሁሉንም ነው ያደረገልኝ አሁን እንግዲህ ምንድነው የኔ እንደው ግሬን ዝርግት አርጌ ተመኘሁትን ግሬን ዘርግቼ አምላኬንና መንግስትን ማመስገን መመረቅ ነው ብዙ ኢትዮጵያ እናቶቻችን ይሄንን ሲያገኙ ማየትና ሲስቁ ማየት ብቻ ነው እንፈልገው ትውልድን ከመቅረጽ አንፃር ከመዋለ ህፃናት አንስቶ በአካልም በአእምሮም ጤናማ የሆነ ትውልድ እንዲፈራ በመላው ኢትዮጵያ ከ30,000 በላይ አጸደ ህፃናት ተከፍቷል ተማሪዎች ትምህርታቸው ላይ ትኩረት በማድረግ ነገ ፍሬ አፍርተው ለቤተሰባቸውና ለሀገራቸው ከፍታ የሚረባ ሐሳብ እንዲያመነጩ ጥርጊያ መንገዱ ከተጀመረ ሰነባበተ ኮትኩታ ያሳደገች ሀገራቸውን ወደው እንዲጠብቋት ፈቅደው እንዲያበለጽጓት በመላው ኢትዮጵያ 33.7 በመቶ የሚሆኑ የመጀመሪያ ደረጃ ትምህርት ቤት ተማሪዎች በቀን 2 ጊዜ በትምህርት ቤቶቻቸው ይመገባሉ ትምህርት ለትውልድ በሚል ንቅናቄ ከግለሰብ እስከ መንግስት ብዙ አካላት ተረባርበው በመላ ኢትዮጵያ 39 ቢሊዮን ብር የሚገመት የትምህርት ቤቶች ግንባታና ጥገና ተደርጓል ከዚሁ ጋር ተያይዞም በተለይ ከህፃናትና ከሴቶች ጤንነት ጋር ተያይዞ በሽታን ለመከላከል በቤተሰብ እቅድ በእናቶች ወሊድ ክትትል በጤና መድን ሽፋን ረገድ ብዙ ተሰርቷል ከለውጡ ማግስት ጀምሮ በዲፕሎማሲው ረገድ ኢትዮጵያ የተጓዘችበት መንገድ ፍሬ አፍርቷል ዜጋ ተኮር በሆነ ዲፕሎማሲ በተለይ በመካከለኛው ምስራቅ መከራ ተጋርጦባቸው የነበሩ በመቶ ሺህ የሚቆጠሩ ዜጎች ወደ ሀገራቸው በሰላም እንዲመለሱ አድርጓል በውጭ ሀገራት ለሥራ የሚሄዱ ዜጎችም ህጋዊና ድርነታቸውን ባስጠበቀ መልኩ እንዲከናወን የሁለትዮሽ ግንኙነት በማድረግ ጭምር ስራዎች ተሰርተዋል ዶክተር አብይ አህመድ ስልጣን እንደያዙ ብዙ ጊዜ ጎረቤት ሀገራት አህጉር ውስጥ ወይም ደግሞ ከዛም አልፎ ወደ መካከለኛው ምስራቅ ሌላም ሀገር ሲሄዱ ሁሉ ጊዜ አይሮፕላናቸው ስደተኞችን ይዞ ይመለስ ነበርና ያ በጣም ደስ የሚል ብዙዎችን እንደውም ያስለቀሰ ማን ነው እንደዛ ከስደተኞች ጋር አብረው እየተቃቀፉ ያወሩ ፕሌን ውስጥ የነበረውን ኮሙኒኬሽን ያን ሁሉ ብዙዎቻችን ያንን ትዕይንት ፒክቸር በአይምሯችን ስለናልና እንደዛ አይነት መሪ አይ ቲንክ በእኛ ጀነሬሽን አላየንም ሶ በአገር ውስጥ ብቻ ሳይሆን በውጭ ሀገርም ያሉ ኢትዮጵያውያንን ብዙ ጊዜ በፖለቲካ አመለካከት ብቻ ሩቅ እንደተቀመጡ አድርጎ ወይም በኢኮኖሚም ብዙ የሰፋ ልዩነት አለ ግን እንዲህ አይነት ነገር ማድረግ ነገም ኢትዮጵያውያን ሲበደሉ ሌላ አገር ኦኬ ለኔ ለካ ኬር የሚያደርግ መንግስት አለ መቶ ለኔ የሚሟገት እንደዚህ ቢደርስብን ሚጮህልን አለ ብሎ እንዲል ላዩ የዓለም ሀገራት በከፍተኛ ሁኔታ በሚራኮቱበት የአፍሪካ ቀንድ አካባቢ የትብብርና የሰላም ማስፈን ስራዎች ተሰርተዋል በአህጉር ደረጃም በመደመር ፍልስፍና አፍሪካዊነትን መሰረት ያደረገ ለአፍሪካዊ ችግር አፍሪካዊ መፍትሄ በሚል መርህ ላይ የተመሰረተ እንቅስቃሴ ተደርጓል የህዳሴው ግድብ ያኔ በጣም በተወጠረ ሁኔታ በነበረበት ሁኔታ ለመብላት በነበረው ሁኔታ ጠቅላይ ሚኒስትሩ አይ ቲንክ ወደ ስልጣን እንደመጡ አይተናል ግብጽ የህዳሴ ግድቡን ንግግር ወይም ውይይት ሁሉ ቦታ ስትወስደው አሜሪካ አውሮፓ ህብረት የአረብ ሊግ ግን የአፍሪካ ህብረት ሲቀር ማለት ነው እኛ ደግሞ ወደ አፍሪካ ለመመለስ የአፍሪካን ችግር በአፍሪካዊ መንገድ መፍታት የሚለውን መርህ በማጉላት ጠቅላይ ሚኒስትሩ የሄዱበት መንገድ በጣም የሚያኮራ ነበረ በኢትዮጵያ ታሪክ ውስጥ
በዲፕሎማሲው ብቻ ሳይሆን እንደ ሀገር በሀገረ መንግስትና በብሔረ መንግስት ግንባታ ታሪካችን ውስጥ ቋሚና ዘላቂ ሐውልታችን ሆኖ የሚያገለግለው ህዳሴ ግድባችን በጣም በርካታ ፈተናዎችን ተጋፍተን ኢትዮጵያውያን በጣም ፈታኝ ሁኔታዎች ውስጥ አልፈው ያሳኩት የጋራ ሐውልታቸው ነው ህዳሴ ግድብ ማለት ነው። ይህ ግድብ ሲጠናቀቅ ለሀገረ መንግስት ግንባታችን ዋነኛ ምሰሶ ሆኖ ያገለግላል። በዲፕሎማሲ ረገድም ኢትዮጵያ የሚገባትን መጠየቅ ብቻ ሳይሆን እንደምታገኝና እንደምትፈጽም ማሳያ ሆኖ የሚያገለግለው ቋሚ ማሳያ ሐውልታችን ህዳሴ ግድባችን ነው ማለት ነው። ያኔ በሰሜኑ ጦርነት ጊዜ መጥቀስ ይቻላል። እንዴት ያሁንም የአፍሪካን ችግር በአፍሪካዊ መፍትሄ ፋይናል የፕሪቶሪያው ስምምነት ላይ ተደረሰው የውጭ ጉዳያቸውን ማዳም ፓንዶራን አሳይን አድርገው ብዙ ሚና ነው የተጫወቱትና ኢትዮጵያ በህዳሴው ግድብ ንግግርም በሰሜኑ ጦርነትም ይህንን ጉዳይ ሌላው ዓለም ሳይሆን አፍሪካ ብቻ ነው ለዛ ታዛዥ ሆና ያንን መርህ ደግሞ ሻምፒዮን በማድረግ የተጓዘችበት መንገድ እንደ ኢትዮጵያዊ እና እንደ አንድ ፓን አፍሪካዊ እጅግ የሚያኮራ ነበር። ኢትዮጵያ በታሪክ ውስጥ የትውልድ ጥያቄ የሆኑ ጥያቄዎቿን ትውልድ እየተሸጋገረ የሚጠይቀውና ሊመለስ ይገባል ብሎ የሚያነሳውን አጀንዳዋን በዓለም አደባባይ ፊት ለማቅረብ የቻለችበት ጊዜ ነበር ብሎ መናገር ይቻላል። ኢትዮጵያ የባህር በር ይገባታል። የኢትዮጵያ የባህር በር ጥያቄ የአንድ ወቅት የፖለቲካ ፓርቲ ጥያቄ ወይም የተወሰኑ ቡድኖች ጥያቄ አይደለም። የትውልድ ጥያቄ ነው፣ የህዝብ ጥያቄ ነው። ስለዚህ ኢትዮጵያ በውጭ ግንኙነቱ መስክ አንድ አሳካችሁ ብዬ እማምነውና በኩራትም የምናገረው ነገር ኢትዮጵያ ከዓለም አቀፉ ማህበረሰብ አውድ ውስጥ የባህር በር ይገባታል። 120 ሚሊዮን ህዝብ ያላት ሀገር ናት። ከዚህ አንፃር ተፈጥሯዊ በሆነ መንገድ የኢትዮጵያ የባህር በር ኢሹ መመለስ አለበት የሚለውን በጣም በድፍረት ኢትዮጵያውያንን በማሰባሰብ ጉዳዩን የጋራ የዓለም አጀንዳ በማድረግ የባህር በር ጥያቄያችን የዓለም አጀንዳ የአደባባይ አጀንዳ ያደረግንበት ነው ብሎ መናገር ይቻላል። ኢትዮጵያ የዛሬ 7 ዓመት በለውጥ መንገድ ላይ መራመድ ስትጀምር በሀገር ቤትም በውጭም ባሉ ምሁራንና የፖለቲካ ስብዕናዎች ኢትዮጵያ መንታ መንገድ ላይ መሆኗን ይገልጹ ነበር። ልትበታተን ጠርዝ ላይ ናት፣ በተስፋ መስኮት አጮልቃ ያየች ነው፣ በታሪክ ገመድ ወደ ኋላ እየተጎተተች ወደፊት መራመድን ረስታ ተባዝናለች፣ ነገዋን ለማወቅ የምትከብድ ነች በሚሉ ትንታኔዎችም ትገለጽ ነበር። ዛሬ ያ ስጋት ታልፎ እዚህ ተደርሷል። አሁን ላይ የተሰራ ያለው ስራም ነገን የሚያመላክት ሆኗል። አሁን የተጀመረው ሀገራዊ እርምጃ ኢትዮጵያ የሰነቀችውን በአካባቢዋ በአህጉርና በዓለም አደባባይ ከፍ ብላ የመውጣት ርዕይ እውን እንድታደርግ ያስችላታል። 7 ዓመት በሞላው ጉዞ ወደ ኋላ እየጎተቱ ወደፊት አላራመድ ያሉ የተዛቡ ታሪኮችን በጎ ታሪኮችን በሚመዝ ትርክትና በህብረ ብሔራዊ አንድነትና ወንድም እህትማማችነት እያከሙ በሁሉም ጫፍ የሚገኙ ኢትዮጵያውያን የሚሳተፉበት ዲሞክራሲያዊ የፖለቲካ ስርዓት እያሰፉ ከጎረቤትም ከዓለምም ፍክክርና ትብብርን አስታርቆ የሚጓዝ የውጭ ግንኙነት ሐሳቤን እያዳበሩ ሰውን ማዕከል አድርጎ ለነገው ትውልድ መሰረት እያኖሩ ድህነትን ታሪክ የሚያደርግ የኢኮኖሚ መሰረቶችን እያሰፉ ዘመኑ በደረሰበት ዲጂታል ኢትዮጵያ እየተጠቀሙ ኢትዮጵያን ወደ ከፍታ የሚወስዳት ዘርፈ ብዙ የኢኮኖሚ እድገት በማስመዝገብ ጎታችና ከፊት በሚገጥሙ ፈተናዎች ሳይገቱ ወደ ብልጽግና የሚደረገው እርምጃ ኢትዮጵያውያን በዓለም የስኬት ዝርዝር ውስጥ ብዙ ቦታዎች እየገቡ ነው። አይታችሁ እንደሆነ ብዙ ቦታ በስንዴ ምርት የስኬት ዝርዝር ውስጥ፣ በአረንጓዴ አሻራ የስኬት ዝርዝር ውስጥ፣ በኮሪደር ልማት
የስኬት ዝርዝር ውስጥ በተለያዩ የኢኮኖሚ ዘርፎች የስኬት ዝርዝር ውስጥ እየገባን ያለ ነው። ይሄ የኢትዮጵያ ትንሳኤ እየደረሰ መሆኑንና አይቀሬ መሆኑን የምናሳይበት ነው ማለት ነው። ስለዚህ በ2040 ኢትዮጵያ የዓለም የብልጽግና አርአያ ትሆናለች ተብሎ ሲነገር እንዲሁ የማይደረስ ተደርጎ ሊወሰድ አይገባም። እንዲሁ ባዶ ምኞትም ተደርጎ ሊወሰድ አይገባም። በትክክል የሚደረስበት የሚሳካ መዳረሻውም ተቆጥሮ የሚታወቅ በየአመቱ የምንሰራቸው በየወሩ የምንሰራቸው በየ5 አመቱ የምንሰራቸው ስራዎች ወደዛ የሚያዳርሱንና ያ ጉዞ የሚደረስበትና አይቀሬ መሆኑን እያመላከቱ ያሉ ወቅቶች ናቸው ያሉት ማለት ነው። ባለፉት 7 አመታት ይሄን ነው እያየን የመጣ ነው። በ2050 ኢትዮጵያ አፍሪካ ውስጥ ካሉ ሁለት ሀያላን በኃይልም ሀብታም በሀብትም የሚባሉ ሀገራት ውስጥ ትሆናለች የሚል እቅድ ነው ያለን። ደግሞ ትሆናለች። አሁን የምንዘራው ዘር ያኔ ፍሬ እንደሚያፈራ በደንብ ስለምናቅ አሜሪካ ነገር ያለ በዓለም ውስጥ ትልቁ ኢንቨስትመንት ባንክ ጎልድማን ሳክስ ይባላል ኒውዮርክ ያለ አይተው እንደሆነ ፎርካስታቸው የኢትዮጵያ ኢኮኖሚ በሚቀጥለው 20 ዓመት በ22 23 ዓመት ውስጥ የ8 ጊዜ እጥፍ ያድጋል ነው። ይሄ ትልቅ እኮ ስቴትመንት ነው። አቴንሽን የሳበው ለምንድን ነው? ጎልድማን ሳክስ ኤንጂኦ አይደለም፣ ቻሪታብል ኦርጋናይዜሽን አይደለም። ቢሊየንስ ኦፍ ዶላርስ ካፒታል ዲፕሎይ የሚያደርግ ካምፓኒ ነው። እንደዚህ አይነት ፎርካስት ሲያደርጉ ሁሉን ነገር ገምግመው በወሬ ደግሞ አይደለም ያንን ካፒታል ዲፕሎይ የት ነው የምናደርገው የሚሉትን ሀገሮች አይተው ነው። ስለዚህ ትርጉም የሰጥ ፕላስ በዓለም ውስጥ ትልቁ ኢንቨስትመንት ባንክ ነው። ገንዘብ እዚህ አድርጉ እኮ ነው እያሉ ያሉት እነዚህ ሀገሮች ናቸው። የወደፊት መሪዎች ካሁኑ ተዘጋጁ፣ ኢንቨስት ማላረጋችሁ ከሆነ አድርጋችሁም ከሆነ ኤክስፓንድ አድርጉ ስለሚል ነው ትርጉም የሰጠው። 1.6 ትሪሊየን ዶላር ያሁን ያለንን 8 ጊዜ እጥፍ ማለት ነው በሚቀጥለው 22 23 ዓመት ውስጥ። ስለዚህ እኛም እንደ አገር መዘጋጀት ያለብን ያሁን ያልኩ አይነት የትራንስፎርሜሽን ያስፈልጋል እኮ የምንለው አይቻልም የሚሉን ሰዎች እኮ ይሄን እናሳያቸው እስቲ። በፖለቲካው መስክ ቅቡልነት ያለው ዘላቂና አስተማማኝ ዲሞክራሲ የተገነባበት ጠንካራ ኢትዮጵያን እውን ማድረግ ነው መዳረሻው። ከዚህ አንፃር አንደኛ ሀገራዊ መግባባት ላይ ደርሰን ዜጎች ኢትዮጵያውያን በሙሉ ኢትዮጵያ በመትባለው ሀገር ላይ ተነጋግረው ተግባብተው በጋራ ጉዳይ ላይ ተስማምተው ሀገራችን ታስፈልገናለች ብለው በጋራ መስዋዕትነት የሚከፍሉላትና ሀገራቸውን የሚጠብቁባት የሚያሳድጉባት ዲሞክራሲያዊት የሆነች ዜጎች በእኩል የሚታዩባት ነፃ ሉዓላዊነቷ የተከበረ ፖለቲካዊ ችግሮቿ የተፈታ ዲሞክራሲያዊት አገር መገንባት አንዱ መዳረሻ ነው። ይሄ አይቀሬ ነው፣ እንሰራለን። ይሄ ጉዞ የሚያስከፍለውን መስዋዕትነት በሙሉ ለመክፈል ዝግጁ ነን ማለት ነው። አንዱ ይሄ ነው። ሁለተኛ የኢኮኖሚ ብልጽግና ተምሳሌት እንሆናለን የሚለው ኢትዮጵያ ከድህነት መውጣት የምትችል መሆኗን በትክክል የአፍሪካ የብልጽግና ተምሳሌት መሆን የምትችል መሆኗን የዓለም የብልጽግና አራያ መሆን የምትችል መሆኗን ያለፉት ዓመታት ጉዞ አሳይቷል። እንደ ማህበረሰብም ባህሎቻችንን፣ እሴቶቻችንን፣ ህብረ ብሔራዊ ትስስራችንና አንድነታችንን አጠናክረን የጋራ ጠንካራ ማህበራዊ ስነ ልቦና ተጎናጽፈን የማንለያይ በጋራ የምንኖር አንዳችን ለአንዳችን ጋሻ መከታ የሆንን በአንድነት ቆመን በዓለም አደባባይ ፊት ለፊት በአንድነታቸው ከሚታወቁ ህዝቦች ውስጥ አንዷ ሀገር ኢትዮጵያ እንደምትሆን ምንም ጥርጥር የለኝም።